አንድ ወርና ከሁለት ወር በኋላ ፍቅር ከአብርሃም አርግዣለሁ ብላ ትመጣለች። ይሄ ነው ጥጉን ትነግራችሁ። ፍቅርና ሩታ አውቀው የሰሩት ሴራ ነው። ፍቅርና ሩታ አውቀው ድጋሚ የሰሩት ሴራ ነው እንጂ ምንም ሩታ የማታውቀው አንዳች ነገር የለም። ሁሉም ነገር የሩታ ስራ ነው። ሁሉም ነገር ድጋሚ ደግሞ ነገ ደግሞ ፍቅር ከአብርሃም አርግዣለሁ ብላ ትመጣለች። አሁን የሆነ ነገር ከሆነች ፍቅር ላይ ነገር ከደረሰባት ሁሉም ሶሻል ሚዲያ ላይ የአብርሃምን የራቁ ትለቅበታለች። ከዛ በኋላ አብርሃም ያበቃለታል። እየተፈለገ ያለው የሩታ ሴራ ይሄ ነው። ሩታ እየሰረችበት ያለው ሴራ ይሄ ነው። ሁለተኛ ዙሪያ ደግሞ ከሄርሜላ ጋር ዳግመኛ እንዳይገናኝ ሄርሜላ በዚህ ተነሳ ሀገሩ ለቃ እንድትወጣ የተደረገ ያለ ነገር ነው። ሄርሜላ ሀገሩ ለቃ እንድትሄድ ይሁን ነገር እያደረጉ ያሉት ሩታና ፍቅር ናቸው። ሩታ ማታውቀው አንዳችም ነገር የለም። በቃ ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም። እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ተመልሻለሁ። አንዳንድ ነገሮችን ለማለት ብዙ ነገሮች መናገር ባልፈለግም ግን ደግሞ መናገር ያሉብኝ ነገሮች ስላሉ ነው። ማለት እንግዲህ አይ ቲንክ ከአንድ ወር በፊት እና ከአንድ ወር ከምናምን በፊት ብዙ ነገሮችን ተናግሬ እንግዲህ ብዙ ነገሮችን ብዬ ነበር እና እኔ ማለት እውነት ስነግራችሁ ምናልባት ቀደምት ማለት ያለፍኩት የኔ የሰራኋቸው ቪዲዮዎች ሁላችሁ መመልከትና ማየት ትችላላችሁና ስለ ፍቅር ታግሞት ቪዲዮዎች ነበሩና ፍቅር አሁንም የመጣችሁ በቀል አስባ ነው። ፍቅር የመጣችሁ ከሩታ ጋር እውነተኛ እንደምናስበው ተስማምታ አይደለም ብዬ ስናገር ነበረ። እውነት ስነግራችሁ ማለት ነውና እንግዲህ በዙ ያሉ ሰዎች በሙሉ ኦዲየንስም ሆነ ሰምቲንግ ሌላ ሰዎችም ተናግራችሁኛል። አይደለም ትክክል አይደለም ስለምጠላት ነው የሆነ ነገር ስለምትላት ነው እያላችሁኝ በውስጥም የዛፋችሁ ሰዎች ቲክቶክ ላይም ገብታችሁ ደግሞ እንግዲህ የሰደባችሁ ሰዎች አላችሁ እና ማለት እንግዲህ እኔ ነገሮችን መገመት ስለቻልኩኝ ብቻ ነው እንደዛ እንደሚሆን ነገሮች መገመት ስለቻልኩኝ ብቻ ነው እንጂ እኔ አንዳችም ነገር አስቤም አይደለም። ይሄን ነገሮችንም ፈልጌ አልነበረም በሰዓቱ ነግራችሁ ማለት ግን ደግሞ መገመት እየገመትኩኝ ስለነበረ ነው። ምክንያቱም እንግዲህ ያን ስትመጣ እኔ ነገሮችን ተናግሬ ነበር የነበረውና የመጣችበት መንገድ ወመና መፍትሄ ምንድን ነበር ብያችሁ የነበረው መጀመሪያ ስትመጣ የነበረው ከሩታ ጋር ተስማምታ ሄርሜላን ለማጥፋት ነበር የመጡት የነበረው ብዬ ነገርኳችሁ። ከዛ በኋላ ደግሞ አሉኪን ድጋሚ ፍቅር የመጣችሁ አሁንም ከአልወጣላትም ፍቅሩ አብርሃም ልትበቀለው ነው የመጣችሁ ተብዬ ተናግሬያለሁ። እውነት ስለነግራችሁ ማለትም እንግዲህ የመጀመሪያ ቪዲዮዎች ያላችሁ መመልከት ትችላላችሁ። የናገርኳችሁ ቪዲዮዎች እንደውም አስታውሳለሁ እኔና ቡቼ የተጠናንበት ቪዲዮ ከቡቼ ጋር ስናወራበት የነበረው ቪዲዮ ላይ እንደዛ ብዬ ነበር ስናገኝ ነበርና በዚህ ሰዓት ፍቅር እያደረገች ያለችው ነገር ምንድነው? መጀመሪያ ሄርሜላን እንግዲህ ማለት ይሄ ሁሉ የዚህ ሁሉ ስራ መንስኤ ማነች? ሩታ ነች። ምንም ማይካድ ነገር ውስጥ ነግራችሁ ማለት ነውና የዚህ ሁሉ ስራ መንስኤ ማነች? ሩታ ነች። ሩታ መጀመሪያ ወደ ቤታቸው ባታመጣቸው ኖሮ ወደ መጀመሪያ አብርሃም አይደለም እቺ ያመጣት ሩታ ነች ያመጣቻት። ሩታ አምጥታት ነው የዚህ ሁሉ ነገር ጥያቄ ያደረጉት ምንድነው? ሩታ ናቸው። ሄርሜላ ለማጥቃት አሉ ሞከሩ፣ ሰምት የሆነ ነገር አደረጉ። ግን ደግሞ ፈጣሪ ደግሞ ምንም ይሄ አይዘገይም። ድጋሚ ዞሮ ማንን ከፈላት? ሩታን እዛው ከፈላት። ገባችሁ አይደለ? ሩታ በሰው በከዳት ምን አይነት ስሜት እንደሆነ እንዲሰማ ፈጣሪ ስለፈለገ ነው ፍቅርን አምጥታ ራሷ እንድትካድ ራሷ እንደዛ እንድትሆን ያደረገችላት። ማለት ሩታ ብዙ ሰዎችን ክዳለች፣ ብዙ ሰዎችን አስከፍታለች፣ ሳምቲንግ ብዙ ነገሮችን አድርጋለች አይደለ? ያን ነገር ደግሞ ሩታም እንድታየው ፈልገው ፈጣሪ ያርገባት ነገር ነው እንጂ ይሄ አሁን እኛ ፍቅር እንደማጥፎ አይተን ይሁን ነገር አይደለም። በቃ ፈጣሪ ሩታን ሰው ያደረገችውን ነገር እንድታየው ስለፈለገ በፍቅር በኩል የከፈላት ነገር ነው ብዬ ነው እንደኔ የማስበው እንደኔ የምለውም ነገር ማለት ነው። እና ምንም ወለም ዘለም የሚለው ነገር ነውና ብዙ ነገሮች ተፈጥሯል፣ ብዙ ነገሮችም ሆነዋል፣ ብዙ ነገሮችም ተደርጓልና ከዚህ ሁሉ ነገር በሙሉ ያገኘ የነበረው ነገሮች በሙሉ ምንድነው? እዚህ ችግር የተጎዳች ያለችው ማነች? ሄርሜላ ብቻ ነች። ገባችሁ አይደለ? ዛሬም ትናንትናም ብዙ ነገሮች ላይ የደረሰባት ያለችው ሄርሜላ ነች። ተጎርታ ተሰብራ ብዙ ነገሮችን እየሆነች ያለችው ሄርሜላ ነች አይደለ? ግን ደግሞ ሁላችንም ነው በዚህ ሰዓት ደግሞ
አቁሚ ሄርሜላን ተይ፣ ሄርሜላን ከአብርሃም ጋር አይሆንሽም አብርሃምን ተይው ብሎ አንድም ሰው እንደዚህ ቁርጥ ተናገራ ሰዎች የሉ። ቢያንስ እቺ ልጅ ለታግል ጀርስታትም አንድ ወር ባልሞላ ጊዜ ውስጥ 15 ቀን ባሆነ ጊዜ ውስጥ ነው ድጋሚ ሰባብሮ ይጣላት። ቤተሰብ ገባችሁ አይደለ? ከዛ በኋላ ምንድነው የሚሆነው ደግሞ ኢቭን አብርሃምንም ከሚዲያው ለማጥፋት ያደረጋል ነገሮች አሉ። የራቁት ፎቶ ይዤ እንግዲህ ፍቅርኛ እንደምናስባት አይነት ሰውን አይደለም። እኛ እንደምናስባት ቀላል ልጅ አይደለችም። ምናልባት ነገሮችን ማድረግ ከተቻለ በብልህት በውን ነገሮችን ማድረግ ያለብን እንደኛ ማለት ነውና በቃ የአብርሃም ነገሮች በሙሉ የሚያሉ ጉዳዮች አሉ። ቤተሰብ ገባችሁ አይደለ? ምናልባት ፈልጎትም ይሁን አልፈለገውም ይሁን ነገሮቹ በሙሉ የሚያልቁ ጉዳይና የሚቋጩ ጉዳዮች አሉ። ቤተሰብ እንዴት ብዬ አስረዳችሁ? እና የሚያበቁ ጉዳዮች አይደሉም የአብርሃም ጉዳዮች ማለት ነውና እንግዲህ አንዴ ሩታ ስትሄድ ፍቅር ትመጣለች፣ ፍቅር ስትሄድ ያሱ ይመጣል፣ የሆነ ሰው ይመጣል። እንግዲህ ሩታ ነበረች ያኔ ክፉ ነገር አድርጋ በታፈዘ ተቀመጠች ተባለ። እነዚህ ነገሮች ተፈጠረ። ዛሬም ድጋሚ ደግሞ እንግዲህ አልጋ ላይ አብሮ ተኝቶ ከፍቅር ጋር መድረስ ማለት እንግዲህ ለሩታ ምንም ማለት አይደለም። ምንም ማለት አይደለም ስላችሁ እንግዲህ አንድ የቁርጥላት ልብስ መድረስ ደግሞ ምንም ማለት አይደለም። ሩታ ያስጨነቃት የአብርሃም እንደዛ ሆኖ እዛ ጋር መገኘቱ ሳይሆን ፍቅር እንዴት እኔን ከዳችኝ፣ ፍቅር እንዴት እኔን ዋሸችኝ የሚለውን ነገር ብቻ ነው ፍቅር ሩታ ያሳሰባት ማለት ነው። ቤተሰብና እንዴት ብዬ ልንገራችሁ እዚች ጋር በጣም የተጎዳች ያለችው እና በጣም ብዙ ነገሮች እየደረሰባት ያለችው ብዙ ነገር ውስጥ እየገባች ያለችው እንደ ሴትነት ክብሯ ራሱ ሴት ነኝ እንደ ሴትነት መከበር አለብኝ ብላ እንደ መከበር ያለባት ራሱ ማነች? እዚህ ጋር ሄርሜላ ነች። ምናልባት አብርሃም ከዚህ በኋላ የሄርሜላ ግፍና የሄርሜላ የሆኑ ነገሮችን ይሁን ነገር ያደርገው ይችላል፣ እውነት ስነግራችሁ ማለት ነው። ግን ደግሞ ምናልባት እንግዲህ እሱ ጋር ያለውን ሀቅ የሚያውቀው ራሱ ነው። እሱና ፈጣሪ ናቸው እሱ ጋር ያለውን እውነት የሚያውቁት ማለት ነውና እንግዲህ እኔ ማለት በጣም እዚህ ጋር ከሁሉም የሚያሳዝነኝ ሄርሜላ ብቻ ነች እንደኔ ቤተሰብ ማለት ነውና እንግዲህ ብዙ ነገሮች ላይ ተዋሽታለች፣ ብዙ ነገሮች ደርሶባት ተሳድባለች። ዛሬም ኢቭን ሩታ እየሳቀችባት ነበር። እውነት ስነግራችሁ ሩታ እንደዚህ በጎን ብላ ሄርሜላ እንደዛ ስትሆን እየሳቀችባት ነበር የነበረው። ደስተኛ እንደሆነች ነገር ይሁን ነገር ነበር እየሳቀችባት የነበረው። ምክንያቱም እንግዲህ የምትፈልገው ያን ነገር ነበር። አንዳንዴ እኔ ከሞት ሰርዶ ያብቃል ነው። እዚች ጋር ምንድነው ሶስቱ ልጆች ጋር ምን ሆኑ? የሩታም አልሆነም የፍቅርም አልሆነም የሄርሜላም አልሆነም። ይሄ ልጅ እዚህ ጋር ማንጋጋረ ብቻውን ቀረ። በምን የተነሳ? በራሱ ፋይ የተነሳ እዚህ ጋር መዛጋ ማረጉትና አብርሃም ምን አረጉት? ከሁሉም ይወጣና ከሁሉም የራቀ አይነት ሰው አረጉት። ምናልባት ይሄ ነገር የራሱ ስራ ሊሆን ይችላል። የራሱን ነገር ነው። አንዳችም ነገር ከባችሁ አይደለ? የራሱም ጥፋት ነው። የራሱም ድርጊት ነው። ምናልባት እሱ እንዳይፊት ስጧቸው ባይሆን ኖሮ እንዳይት ነገሮችን አድርጉ ባይሆን ኖሮ መልካም ነበረ። ግን ደግሞ እነዚህ ነገሮች ደግሞ ራሱ አረገ ማለት ነው ቤተሰብና እንግዲህ ምናልባት እንግዲህ ከዚህ በኋላ ደግሞ የሚፈጠሩትን ነገሮች ደግሞ እንግዲህ ምናልባት ፍቅር ሳስታ ፎቶን ካልፖስተችበት ፎቶውን ለሚዲያ ካላወጣችሁ መልካም ነውና ከፍቅር ጋር ለመጋባት አያስፈልግም። በቃ ማለት ለመጋባት አያስፈልግም ብዬ ስላችሁ እሱ ምን ይጋባል፣ እሷ ምን ልትጋባለች። ከዛ በኋላ እዚያ ተጎጂ የሚሆነው ማን ነው? አብርሃም ነው። ሰምቲንግ ከዛ በኋላ አብርሃም እና ቆኛ ሰዎች የምንሆነው ጓደኛችሁ እኮ እንደዚህ ፎቶ ተለቀባት ስንባል ያበረናል። ይሄ ብቻ አይደለም። እኔ ቲክቶክ ላይ የተፖስቱ ነገር ያኔ ጓደኛ ተብሎ ሲላክልኝ በጣም የተሰማኝ ማለት በጣም የደበረኝ እንዴት ብዬ ልንገራችሁ። እናት አባቶቻችን በሰዓት እንግዲህ ሁሉም ታናሽቶቻችን ሁሉ እንግዲህ ሰዓት ይጠቀማሉ ሶሻል ሚዲያ አይደል? ሶሻል ሚዲያ ሲጠቀሙ እንግዲህ ያን ነገር ያውጣል። በሰዓት ደግሞ ቪዲዮ ቫይራል የነበረ ነገሮች ናቸው እና ያ ነገሮችን ይደርሳል ቤተሰቦቻችን ጋር ማለት ነው። ከዛ ምንድነው የኪዬ ጓደኛ የኪዬ እንደዚህ የኪዬ ጓደኛ ቆመታችኋል ሲባል ከቤተሰቦቻችን ማን የሳምቲንግ የነ ተናጓይና የነ ጄጓድ እንደዚህ ሲባል ልክ አይደለም። ያባችሁ አይደለ? እና ይሄ ነገር ዛሬም የባሰ ነገር የጓደኛችሁ ኩራውት ቪዲዮ ተለቀበት ተደውሎ ምን መጠየቅ አልፈልግም። ጓደኛኩ እንደዚህ ሆነ ተብሎ የፈለገ ነገር ቢሆን የሱን ክፉ መስራት አልፈልግም። የፈለገ ነገር ቢፈጠር የአብርሃም ክፉ መስራት አልፈልግም። እሱም የክፉ መስራት አያስፈልግም። እኔ የማውቀው ልክ ማለት ነው። ግን ደው ሰዓት ደግሞ ምንድነው ከፍቅር ጋር ያሉ ነገሮችን በብልሃት ነው እንጂ መሄድ ያለብን አንዳችም ነገሮችን እሷ በምታስበው ልክ እሷ በምታየው ልክ በበቀልና በእንተነሳስተ ምንኛውም ነገር መራመድም ሆነ ምንኛውም ነገር ማድረግ የለብንም። ምናልባት እንደኔ ሁሉም ስሜት ያለው ይችላል።
ያደረገችው ስራ ትክክል ላይ ሆኖ ይችላል። ግን ደግሞ እንግዲህ በቃ አንዴ እጇ ላይ ወድቋል። የፈለገ መጥፎ ሰው ብቶ የፈለገ ክፉ ነገር ሳይሰራ አንዴ በቃ መስመር ውስጥ ገብቷል። ገባችሁ አይደለ? አንዴ ወጥመድ ውስጥ የገባ እንስሳ በግ ነህ እያለችው እኮ። አሳ ውስጥ የገባ መረብ እኮ መረብ ውስጥ የገባ አሳ ምንም አማራጭ የለውም። ምንም በቃ ትንፋሽ ለመፈለግ መረቡን ይሽከረከራል። ይሁን ነገር ለመውጣት ይታክታል እንጂ መቼም ያጠመደውን ሰውዬ ሄዶ ሊነክሰውም ሆነ ይሁን ነገር ሊያደርገውም አይችልም። ምክንያቱም ተይዟል መረቡ። በዚህ ሰዓት እንግዲህ አብርሃም በመረብ እንደተያዘ አሳ ነው። ገባችሁ አይደል? ቤተሰብ አብርሃም አንዴ ሰዓት በመረብ የተያዘ አሳ ነው። በመረብ ተይዟል። ምንም አማራጭም የለውም። ምንም ነገር ማድረግም አይችልም። ስልክ ወሰደ፣ ይሁን ነገር ስልኩ አይፎን ነው። አይክላውድ የሚባል ነገር አለ። ሊከፍቱ አይችልም። ሲጀምር ደግሞ የያዘችው ደግሞ አንድ ስልክ አይደለም አይደል? የያዘችው አንድ ስልክ አይደለም፣ ሁለት ስልክ ይዛለች። ያ ማለት ምንድነው? አብርሃም እስኪነሳ ድረስ ቴሌግራም አይክላውድ ላይ ገብተው ይችላል። ቴሌግራም ሴቪንግ ይችላል፣ ልካው ሊሆን ይችላል። ሰምቲንግ የሆነ ነገር ሊያደርጋቸው ሊሆን ይችላል። ከዛም ባለፈ ተረፈ ደግሞ እንደ ባክአፕ የምታምኑ ሰው ጋር ልካው አይ ነገር ከሆንኩኝ ይሄን ነገር ፖስት አድርጉልኝ ብላ ብትል ነገች የሆነ ነገር ከሆነች ያ ሰው እንዳይፖስት እርግጠኛ አይደለም። አብርሃም እዚህ ጋር ወንጀል ውስጥ ይገባል። ሲቀጥል ይሄን ነገር ይፖስታል። ከሁለት አንድ ያጣነብ ነው። ሁለቱንም ማለት ሁለቱም ማያምሩ ነገሮች የሚያሉት ሁለቱም ልክ ያው ነገሮች አሉ አይደል? በሁለት መንገድ ነው የሚጎዳው። በሁለት መንገድ ማለት ነው። ስሜታዊ ነገሮች እንደዚህ ነገሮች አብርሃም ካረገ በሁለት ነገር ነው የሚጎዳው። አንደኛ በህግ ይቀጣዋል እሱ የሆነ ካረጋት። ሁለተኛ ዙር ደግሞ ምንድነው የሚሆነው? እንግዲህ ላይፍ ይበላሻል። አብርሃም የሚባለው ስም ይጠፋል። አብርሃም የሚባለው መከበር የለም። ሳምቲንግ አብርሃም የሚባለው ነገሮች የሉም። ገባችሁ ቤተሰብ? እና ምንድነው ነገሮችን አንዴ በሷ ልጅ ከተያዘ ድረስ ሁሉም ምን አማራጭ የለውም። እንግዲህ በዚህ አጋጣሚ ምናልባት አልፈለገም ፈልገው ይላል የሚባለው ነገር በሙሉ እንግዲህ እግዚአብሔር ነው የሚያውቀው። እኔ አልፈለገም ፈልገው የሚባል ነገሮችን ልረዳ አልችልም። ፍቅር ለሄርሜላ የራቁቱን ቪዲዮ ልካላት ሄርሜላ የማይሆን ነገር ውስጥ ገብታለች። ሄርሜላ የማይሆን ነገር ውስጥ ነው ያለችው። አሁንም ድጋሚ ፍቅርና ሩታ አውቀው የሰሩት ሴራ ነው። ፍቅርና ሩታ አውቀው ድጋሚ የሰሩት ሴራ ነው እንጂ ምንም ሩታ የማታውቀው አንዳች ነገር የለም። ሁሉም ነገር የሩታ ስራ ነው። ሁሉም ነገር ድጋሚ ደግሞ ነገ ደግሞ ፍቅር ከአብርሃም አርግዣለሁ ብላ ትመጣለች። አሁን ከአንድ ወርና ከሁለት ወር በኋላ ፍቅር ከአብርሃም አርግዣለሁ ብላ ትመጣለች። ይሄ ነው ጥጉን ትነግራችሁ። ከዛ በኋላ ሄርሜላና አብርሃምን ድጋሚ እንዳይገናኙ ድጋሚ ከህይወታቸው ለማውጣት የተደረገ ነገር ነው። በዚህና ልክ ለጠላት እጅ መስጠት አልነበረበትም። እዚች ጋር የሁሉ ነገር ስራ ባለጌው ማን ነው? አብርሃም ነው። በቃ እንዴት ሲል ነው ማለት ሲጠራ ለምንድን ነው የሚሄደው? በግና አለችው እኮ ሲጠራ ለምን ይሄዳል እንዴ? ጠርታው ናሳለችው መሄድ ነበረበት። ጠርታ እንደዚህ መኪናው ለምንድን ነው ማለት ብዙ ሰዎች ያይገው ነበረ። ብዙ ሰዎችን ተወቃሽ እያደረጋችሁ ያሉት እነዚህ እና ፍቅር እና ሩታ ምናምን እንዴት ነው ማለት ሰው እኮ ጠላት መንገድ ከተከፈተለት እኮ የፈለገውን ነገር ይጠቀማል አይደል? እነሱ ተጠቀሙ፣ በቃ ኢንፎርም ተጠቀሙ፣ የሚፈልጉትን ነገሮችን አደረጉ። ምንም ማድረግ እንግዲህ አይቻልም። ራሱ የከፈተው ክፍተት ሲሆን ማለት ነው። ራሱ ከፍቷል ክፍተቱን፣ ራሱ ክፍተት ገቡበት፣ የሆነ ነገር አደረጉ ሁለቱ ማለት ነው። እና ምንድነው ምንም ወለም ዘለም ይሄን ነገር በቃ ታውቃለች ሩታ ሁሉ ነገር ታውቃለች። ምንም አሁንም ከዛ በፊት እንደነበረው ያደረጉት ያሉት ነገሮች ነው። ሩታ የተነሳችው ምንድነው አብርሃምን ለመጉዳት ብቻ ነው። በቃ ሩታ የተነሳችው አብርሃምን ለመጉዳት ነው። ግዴታ የፈለገችው ምንድን ነበር? አብርሃም ብቻውን ቀርቶ እንደ እብድ ሲሆን እንደውን ነገር ሲሆን ነበር ማየት የፈለገችው። ግን ደግሞ ያ ነገር ደግሞ አይሆን ነበር። ፈጣሪ ስለሚወደው ሰጠው ሄርሜላን ሰጠው። ግን ደግሞ ሄርሜላን ከሰጠው በኋላ ራሱ መጠቀም አልቻለም። እድሉን ራሱ አበላሽ።
ድጋሚ ደግሞ በጣም አጸያፊ ነገር ያዙበት። ከዛ ነገር ፖስት ያደርጉትና ደግሞ እንደገና የልጅ ሁኔታ ያበላሹታል። ቢያንስ እኮ ሩታ እኮ እንዲህ ሲሆን እኮ የልጅ አባት እኮ ነው። ለምን እንደዚህ የሚሆን ተብለ መናገር ነበረ። እንደዚህ ለምን ይፈጠራል? የማይሆን ነገሮች የማይፈጠሩ ነገሮች ላይ ተፈጥሮ የማይሆን ውሳኔ ውስጥ ከመግባት የማይሆን ነገር ሆነ ከመሆን እንደዚህ ባይሆን መልካም ነበር። የሆነ ነገር ከሆነች ፍቅር ላይ ነገር ከደረሰባት ሁሉም ሶሻል ሚዲያ ላይ የአብርሃምን የራቁ ፎቶ ትለቅበታለች። ከዛ በኋላ አብርሃም ያበቃለታል። እየተፈለገ ያለው የሩታ ሴራ ይሄ ነው። ሩታ እየሰረችበት ያለው ሴራ ይሄ ነው። ሁለተኛ ዙር ላይ ደግሞ ከሄርሜላ ጋር ዳግመኛ እንዳይገናኝ ሄርሜላ በዚህ ተነሳ ሀገሩ ለቃ እንድትወጣ የተደረገ ያለ ነገር ነው። ሄርሜላ ሀገሩ ለቃ እንድትሄድ ይሁን ነገር እያደረጉ ያሉት ሩታና ፍቅር ናቸው። ሩታ ማታውቀው አንዳችም ነገር የለም። በቃ